እዚህ ሆነ ካየው ማለት አልገባኝም። ትጠጣለህ፣ በዛ ላይ ታመሻለህ። በጣም ነበር ይናፈቀኝ። ቆይ የተፈጠረ ነገር አለ እንደ ህይወቴ? ማን ብለሽ ነው የጠራሽ? ህይወቴ ምን ነው? እንደዚህ ጠርተሽኝ እኮ አታውቂም። ባልጠራህም ባልነግርህም እኮ ታውቃለህ። የመኖሬ ትርጉም አንተና አባቴ ናችሁ። አውቃለሁ። አንተ ማለት እኮ ለእኔ የደስታዬ ምንጭ፣ የወደፊት ደስታዬ ነው። ኪራይንን አታውቅም? አውቃለሁ። አይ አታውቅም ኪራይ። እንዴት? ይህን ብታውቅማ ህይወቴ ስልብ አልገረመ ነበር። ያላንተ እኮ ዓለም ባዶ ናት። በቃ እሺ፣ ምንም አትበይኝ። ለምን? ምንም በቃ ዝም በይ። እንዴ ለምን? ፍቅሬ መግለጽ ስህተት ነው? እናቴ እኔም እኮ እወድሻለሁ። ግን ፍቅርህን ኑሬ እኮ ነው ላሳይ የምፈልገው። ይቅርታ። እሺ። ለምን? በቃ ለሁሉም ነገር ይቅር በይ። ምንም አደረግክ ምንም ኪራዬ፣ እኔ አንተን ይቅር ከማለት ውጭ ምንም አማራጭ የለኝም። ለምን? ምክንያቱም አንተ ህይወቴ ነህ። አፈቅርሻለሁ። እኔም የኔ ውድ፣ አሁን ራት ላቅርብና እንብላ። እሺ፣ ግን በአንድ ነገር እንስማማ። ምን? እኔ ነኝ የማጎርስሽ። ይሄ ጸባይ ናፍቆኝ ነበር። በቃ እኔ ልሄድና ምግብ ላቅርብ። እዚህ ላምጣ ወይስ ሳሎን? አይ ሳሎን እመጣለሁ። እሺ እኔ ያለው ህይወቴ እጠብቅሃለሁ። እሺ እሺ። ይሄን ያላስከፍቻት ነበር። ለምን እንደምጠጣ እንኳን እኮ አልጠየቀችኝ። መቀየሬ ብቻ ነበር ያስደሰታት። ይህን ቀን እንዴት ስናፍቀው እንደነበር። ዛሬ ቀኑ ምንድን? ልደትሽ ታህሳስ 29 ነው። ገና የተገናኘንበት ቀን ነው አይደለም? ታዲያ ምንድን? የኔ ፍቅር ካላንደር ዘረዘርክ እኮ። እኔ ለማለት የፈለግኩት እንደዚህ ደስተኛ ሆነህና ተረጋግተህ ቁርስ የምትሰራልኝ ፍርፍር ሾርባም ቢሆን። አንቺ እንዲህ እርሜን አንድ ቀን ቀልቤ ጠፍቶ ያልተፈረፈረ ፍርፍር ሰርቼ ባበላሽ እድሜ ልክሽ ሙርት ልጅ። አንዳንዴ ከትክክለኛ ነገር በላይ ስህተቶች በፍቅር ውስጥ አይረሴ ናቸው ትላለች ሰኒ። እሷ ሳታፈቅር የፍቅር ቴራፒስት ናት። እንዳልከው ነው። ቆይ ግን ይሄን ያህል እኔ በማድረግልሽ ነገር ደስተኛ ነበርሽ? አይደለም ለምታረግልኝ፣ አንተ ስላለኝ ራሱ ምን ያክል ደስተኛ እንደሆንኩኝ ብታውቅ እንደዚህ ባልተናገርከኝ ነበር። እንዴ ፍቅር እያኮረፍሽ ባልሆነ። ኧረ እባክህ፣ እንደውም እንደ ስራ ቢሆን ኖሮ ቅቤ ጠገባ አለንጋ ነበር የሚያስፈልግ። በዚህ ኑሮ ውድነት ይኸውልሽ አለንጋውን ሳይሆን እኔም ብታበይ ነው የሚሻልሽ። አታናደኛ። እኔ እኮ ስትናደጂ በጣም ነው ደስ የሚለኝ፣ ለዛ ነው። እና አንተን ደስ እንዲል እኔ ጨጓራዬ ማለቅ አለበት? ታዲያም ችግር አለው ይለቃ። የኔን በሼር እንጠቀማለን። እንዴት አደራችሁ?